ለምንድነው ሙስሊም ያልሆኑ ሰዎች ቤት እኔንም እኛንም የምንጠየቀው ብሎ ነገሩን እነሱ ጋር ለማላከክ እንትን መሞከር ትክክል አይደለም። እኔ የማወራው ስለ ጉድ አይዲያ ነው በነገራችን ላይ። ሁለተኛ የሚያወራው ነው ጉድ አይዲያ። ሶስተኛ ነገር ሚዲያ ላይ የሚወራ ነገር በሙሉ ይመለከተናል። ይሄ ማወቅ አለባችሁ። እናንተ ፈቃድ አያስፈልገንም። አንዳንድ መሀይሞች ላያችሁ ላይ ምን እንደተደረገባችሁ የማታውቁ ገንገበቶች ለእናንተ አንጨነቅም፣ አያገባንም። ሲጀመር እናንተ ቆጭ አድርጋ በቃ እሱ በቃ ከባድ ግብዳ ተራራ ነው። ስለዚህ እሱ እንትን ካላደረግነው ለእሱ አንድ መፍትሄ ካልተቀመጠ ክርስትና ላይ መስራት አንችልም። ሙስሊም ንጽጽር የምትሰሩ ሰዎች እስልምና ላይ መስራት አትችሉም፣ ምክንያቱም ግብዳ ሰው ስላለ እየተባለ ድራማ መስራቱ ለራስህ ነው። ትክክል አይደለም። ጉዳይ ነበር አድርሱለት። በነገራችን ላይ ሼርም አድርጉለት፣ ምናልባት መስማት ካለበት እንዲሰማ ማለት ነው። ብዙ ነገር ነው ስታዘብ የነበረው። በመጀመሪያ የእስልምና አስተማሪዎች እዚህ ጋር መጥተው አልጠየቁም። ራሱ የተጠየቁት እኛ ስንጠይቃቸው ነበረ እንጂ እሱን ለመጠየቅ እኛ ጋር መጥተው አይደለም። ለምንድነው ሙስሊም ያልሆኑ ሰዎች ቤት እኔንም እኛንም የምንጠየቀው ብሎ ነገሩን እነሱ ጋር ለማላከክ እንትን መሞከር ትክክል አይደለም። እኔ የማወራው ስለ ጉድ አይዲያ ነው በነገራችን ላይ። ስለዚህ እዚህ ጋር የገቡ ሰዎች ኡስታዝ ወሂድም ትናንት የነበሩ ሰዎች የገቡት እኛ ስንጠይቅ ስለነበረ ነገሩ ለመመለስ ለማስተካከል ነው የገቡት። አለቅ እንጂ እነሱ እኛ እንደንትን አይተው እኛ ከባድ እንትን ስለሆን አይደለም። ነገሩን ለማስተካከል እሱ በእንዝላልነት የለቀቀውን አላስፈላጊ የሆነ ቃላቶች ለማረም ለማስተካከል ነው የገቡት። እነሱ በመጀመሪያ የነሱ በዚህ ነው የሚያልቀው። ከዚህ ውጭ ምንም አላማ የላቸውም አልነበራቸውም። ልክ እነሱ በቃ እኛ ትልቅ ቦታ ሰጥተው እሱን ለመጠየቅ እኛ ጋር ገብተው እሱ እንደተጠራ እንትን ተደርጎ ከተወራ ግን ድራማ ነው እየተሰራ ያለው፣ ፖለቲካ ነው እየተሰራ ያለው። እነሱ ለማረም ነበር የገቡት። አለቀ። ለማረምም ቀድመን እኔና ኦፓል ስናወራበት ስለነበረ ነገሩ እኛን ለማስረዳት ነው ሁላ የገቡት። ባለ ጉዳይ እሱ ስለሆነ እሱ መምጣት አለበት ብለዋል እንጂ እነሱም እያስረዱን ነበረ። በነገራችን ላይ ይሄ ነው ለምንድነው እነሱ ጋር ለነሱ ክብር የምትሰጧቸው ልክ ኦርቶዶክስ ነን የሚሉ ሰዎች እንደሚያደርጉት ልክ በዛ በኩል ደግሞ በቃ እነሱ የነሱ ተመሳሳይ ሐሳብ አንስተህ እኛ ጋር እንትን አንድ ላይ አድርገህ መምታት ትክክል አይደለም። አንገናኝም፣ አልተገናኘንም በሐሳብም ጉድ አይዲያን ለማረም ነበረ የገቡት እነሱ ሰዎች። አለቀ የገቡበት ጉዳይ ማለት ነው። ሁለተኛ ነገር ግን የተነገረው ነገር ትክክል አይደለም። በቃ አሁንም ወይ እሱ ወይ ሌላ ሰው መመለስ አለበት። ወይ እሱ ወይ አብዱከሪም እሱ ጋር የነበረ ሰው መመለስ አለበት። ሶስተኛ አማራጭ ተብሎ የመጣ አጀንዳ ለማድረግ ፈልገን አይደለም። ከጠየቅነው እንጠይቅ ብለን ነው። ሁለተኛ ደግሞ የሰው ልጅ አላማው ፍላጎቱ ምንድነው መታወቅ አለበት ነው። ራሱ ምን እየሰራ ነው ነው። አንድ ሰው ሙስሊምን አይደለም ክርስቲያን ነው የሆነ ትውልድ እያጠፋ ያለ ሰው እፎይ የሚባል ሰው በዚህ ልክ ቦታ ተሰጥቶት በዚህ ልክ ትልቅ ሰው ተደርጎ በዚህ ልክ የማይሰበር አንድ ግብዳ ሰው ተደርጎ ድራማ መስራቱ ስለምን አስፈለገ ነው ጥያቄው። ከልብ እሱ ከነበረ እኮ ራስህን እኮ ነው ስትመታ የነበረው። ከልብ እስልምናን ለመጥቀም ከሆነ ስታወራ የነበረው የዛኔ ራስህን እኮ ነው ዱቄት ስታደርግ የነበረው። አንድ ሰው ንጽጽር አልችልም ማለት ንጽጽር ማትችል ከሆነ እንዴት ነው ንጽጽር የሚሰሩ ሰዎች እንደሚችሉና እንደማይችሉ አችሉም እያልክ የሰሩበትን ቅስማቸውን እየሰበርክ ፖለቲካና ድራማ እየተሰራ ከዛ ደግሞ አይ እኔ እኮ ጥሩ ነገር አስቤ ነው ማለት ምን ማለት ነው? ሁለተኛ ደግሞ ማጀገንና ማግነን የሚባል ነገር አለ። አንድ ሰው የሞተ ሰው አናነሳህም ያሉትን ሰው አትታየንም ያሉትን ሰው ጉንዳና ያሉትን ሰው ዕውቀት የለም የተባለ ሰው አነስተኛ ነህ የተባለ ሰው ቆጭ አድርጋ በቃ እሱ በቃ ከባድ ግብዳ ተራራ ነው። ስለዚህ እሱ እንትን ካላደረግነው ለእሱ አንድ መፍትሄ ካልተቀመጠ ክርስትና ላይ መስራት አንችልም። ሙስሊም ንጽጽር የምትሰሩ ሰዎች እስልምና ላይ መስራት አትችሉም፣ ምክንያቱም ግብዳ ሰው ስላለ እየተባለ ድራማ መስራቱ
ለራስህ ነው። ትክክል አይደለም። ለኛ ደግሞ ስማችንን የኛ ስም እየተነሳ ነው ድራማ እየተሰራ ያለው። በነገራችን ላይ ሙስሊሞች የቀጠሯቸው ተሳዳቢ አድርገው የቀጠሯቸው በእነሱ ነው የሚያሰድቡን እየተባለ በየቀኑ ፖስት የሚደረገው ስለኛ እኮ ነው፣ ስለማንም እኮ አይደለም። ተሳዳቢ ቀጥረው እየተባለ ቴሌግራም ላይ ፖስት እየተደረገ እንትን የሚለው እኮ ግብረ ሰዶማውያን እየተባልን እየተሰደብን ያለነው እኮ እኛ እኮ ነን፣ ሌላ እኮ አይደለም። ስለዚህ እንደዚህ አድርጎ ራሱን ከፍ የሚያደርግ ሰው የማንነት ግንባታ ላይ ያለ ሰው በዚህ ልክ ሰው የረሳውን ሰው አጀንዳ ተደርጎ ከፍ አድርገ ማውራቱ ራሱ ስህተት ነው። ሁለተኛ ደግሞ ሰብአዊነት የሚባል ነገር አለ። እኛ ሰው ነን። አንድ ሰው ሁለት አማራጭ አስቀምጠህ ሶስተኛ ግን የምናውቀው ነው ተብሎ ራስን ጎድተሃል። እስልምና ለመጥቀም ከሆነ እንደዛ ስታደርገው የነበረው አልተጠቀምከውም፣ ገደል ነው የከተትከው። ሶስተኛ አማራጭ መጠቀም አለብን፣ እሱ ደግሞ እኛ የምናውቀው ነው ተብሎ እስልምና ገደል የከተተ የፖለቲካ ንግግር ቃላቶችን ተጠቅመው ነው ሲናገሩ የነበረው ስትናገር የነበረው። ስለዚህ እስልምና ገደል ስትከት እንጂ ስትጠቅም አልነበረም። ሲቀጥል ደግሞ ለክርስቲያኖችም ለሙስሊሞች የማይጠቅም ሰው የወንጌል አንድ ዕውቀት የሌለው ሰው ከምእመኑ ከሃይማኖቱ ከክርስቲያንና ከክርስትና በላይ ኪሱና ሆዱን የሚያስጨንቀው ሰው ከባድ ጥብስን የሰጠው በደንብ አድርጎ ክሽን አድርጎ ሰርቶን የሰጠው በቃ መብላት አለብህ መስራት አለብህ ብሎ ነው ያስረከበው። እንደዚህ ተብሎ ሲነገር ደግሞ እዚህ ጋር ይመጣና ለምንድን ነው በእነሱ የተጠየቅኩት? ለምን እነሱ ቤት ትጠየቃለሁ? ማንንም ይጠይቃል። ሶሻል ሚዲያ ላይ ያደረከው ነገር እኮ ነው። ትጠየቃለህ እንጂ ለምን አትጠይቅ? ማን ስለሆንክ ነው? ሁለተኛ ደግሞ ሲቀጥል ደግሞ ታላላቅ ሰዎችን ማክበር አለብህ። አስተማሪዎችን ማክበር አለብህ። ምክር መስማት አለብህ። አላቅም እያልክ ራስን የምትቆጥረው ትልልቅ አዋቂዎች እንደነሱ ነው ራስን ቆልለህ የምታየው። ዝቅ ማለት አለብህ እኮ እንዴ! ተማር ተባልክ፣ ማንበብ አለብህ ተባልክ እኮ። እነሱ እኔ አላቅም አይመለከተኝም አይመለከተም ሊሉ ይችላሉ። እኔ ግን እነግርሃለሁ ማክበር አለብህ። ለሰው ክብር የለህም። ለትልልቅ ሰዎች ክብር የለህም። ክብር የሚገባቸው ሰዎች ክብር አትሰጥም። ንግግርህ እንኳን ክብር የለውም። ምን ማለት ነው? እንትን እፈልጋለሁ ሲባል በቃ እንደዛ ከሆነ በቃ በውስጥ አናግሩኝ ይላል። ልክ ተፈላጊ ሰው አድርጎ ራሱን እንቆጥርና ጻፉልኝ፣ ደውሉልኝ። ትልልቅ ሰዎች ሂድና የሚያስፈልግ ነገር ካለ ዝቅ ብለህ አናግራቸው፣ ጻፍላቸው። አንተ ራስህ የሚያስፈልግህ እኮ አንተ እኮ ነህ። ብዙ ነገር የቀረብኩ አንተ እኮ ነህ። ገና ብዙ ነገር የሚያስፈልግህ እኮ አንተ ነህ። አስተማሪ ቤታችን መጥቶ ያስተምረን እንደማለት ነው። እንደ ሞልቃቃ የሀብታም ልጅ ሰለምቴንን የምትሉ ሰዎች እኔ በጣም ነው የሚያስቀኝም የሚገርመኝም። እንደ አንድ ሞልቃቃና ቀበጥ የሀብታም ልጅ አስተማሪዎች ቤታችን እየመጡ በራችንን እያንኳኩ ያስተምሩን አይነት ነው። ስለዚህ ማንነታችሁን ስብር አድርጋችሁ ዝቅ ብላችሁ መማር መቻል አለባችሁ። ተማሩ ስትባሉ ማለት ነው። ማታውቁት ነገር አለ ስትባሉ ማወቅ አለባችሁ። ይሄ ሚዲያ ነው። እኔ እንደፈለግኩት አድርገዋለሁ፣ ራሴ እንደፈለግኩ አድርጌ በራሴን ህግ እመራለሁ የሚባል ነገር የለም። ብዙ ሰዎች አሉ። እኔ በጣም ይገርመኛል እዚህ ጋር ማለት ነው። ትናንትም ስናወራ ነበር። ለምንድን ነው ሃይማኖት የቀየሩት? እኔ ግራ ይገባኛል። ሃይማኖት የቀየሩና በነጌታው ተመልሰው ትክክል አይደለም ብለው ስለተውት አምላክ ትክክለኛነቱ ለማረጋገጥ ደግሞ ሲኳትኑ ታገኛቸዋለህ። መከራቸውን ሲበሉ ታገኛቸዋለህ። ኢየሱስ አምላክ አይደለም ብለው የኢየሱስ ክርስቶስ አምላክነት የካዱ ሰዎች የኢየሱስ ክርስቶስ አምላክነት ደግሞ ኢየሱስ አምላክ ነው ከሚሉ ሰዎች ጋር አምላክነቱን ሲፈልጉ መከራቸውን ሲበሉ ታገኛቸዋለህ። ምን ማለት ነው? ትክክለኛ አምላክ ነው ትክክለኛ ሃይማኖት ነው ብለው ስላሉ ስለመሰከሩ ጊዜ እናንተን ሳይሰጡ ማለት ነው። ስለዚህ አንተ መማር አለብህ፣ ማወቅ አለብህ። የሚዲያ አጠቃቀምንም ማወቅ አለብህ።
እኔ የትናንት ጥያቄ አልተመለሰልኝም። ሶስተኛ አማራጭ የተባለው አልተመለሰም ራሱ። እኔ ማንንም ሰው ሊጠይቀኝ ይችላል። ቁጥሬን እሰጣለሁ፣ በቪዲዮ እወጣለሁ። ምን ይሰራልኛል? እሱ ምንድን ነው? ስንጠይቀው የነበረው ጥያቄ ሌላ፣ ሲመለስ የነበረው መልስ ሌላ። እኔ አያገባኝም እኮ ግን ምን ማለት ነው ነው። ሁለተኛ ደግሞ እኛን እየተሳደበ ሌሎችን እየተሳደበ ሌሎች ሰዎችም እየተሳደበ ማንነቱን እየገነባ ያለ ሰው እንዳልነበረ እንደ አዲስ ጥሩ እንትን ሰጥተዋል። ይሄ ደግሞ ከባድ ስህተት ነው። ነፍስ ነው የዘራህበት። ከዛ ደግሞ ተመልሰ ምን እኔ በቪዲዮ እወጣለሁ። እሱ ምን ያደርግልናል? በቪዲዮ መውጣት አለመውጣት እኔ ምን ይሰራልኛል? እኔ ብትገዳደሉም ችግር የለብኝም፣ አይመለከተኝም። ግን የተደረገው ነገር ትክክል አይደለም ነው። የሞተ ሰው ስምህን አናነሳም የተባለ ሰው፣ አንድ ሬሳ ሰው የት እንዳለ አትታየንም የተባለ ሰው ታመጣና ይሄ ሰው እኮ ገለል ካላደረግነው ገሸሽ ካላደረግነው ከባድ ስራ ይጠበቅብናል። እንደውም ሶስተኛ አማራጭ መጠቀም አለብን። ለምንድን ነው ሶስተኛ አማራጭ የተባለው? አስፈላጊ አይደለም። ራሱ የሰው ልጅ በንግግር ከመጣ በንግግር ነው እንትን የምታደርገው፣ አለቀ። ስለዚህ እነሱ ጠፍቷቸው ነው ማድረግ ያለባቸው ነገር ስለማያውቁ ነው። ራሱ ያውቃሉ፣ እነሱ ምን ማድረግ እንዳለባቸው ጠንቅቀው ያውቃሉ። ሶስተኛ አማራጭም 16ኛ አማራጭ የሚጠቀሙት እነሱ ራሳቸው የነበሩ ትናንት የነበሩበት ሰዎች ናቸው። እስልምና ላይ እየተሰራ ስለሆነ ምንም ማድረግ ስለቻሉማ አንተ ሰለምክ እኮ። ማድረግ ስለቻሉ እኮ ነው የሰለምከው። ምን እየተሰራ አይደለም? ምን ማለት ነው? ለምንድን ነው በዚህ ልክ እንትን የሚያስፈልገው? እኔ ጉዳይ ሶስተኛ አማራጭ የሚባለውና የሞተ ሰው እኛ ያለ ስማችንን እየተሰጠን በእኛም በእንትንም ክርስቲያኖችን የሚያደድብ የሚያጀዝብ ደንቆሮ ሰው ህይወትን እንዲዘራ ነው ያደረግከው ነው። ህይወት እንዲዘራ ነው ያደረግከው። እንደ አዲስ ጥሩ ፖለቲካ እንዲሰራ ነው ያደረግከው። ቢያንስ እንኳን ለዚህ እንኳን እንደዚህ ስህተት አለብኝ ማለት አይቻልም እንዴ? ተናዶ ለምን እነሱ ቤት እጠይቃለሁ? እዚህ ጋር የገቡ ወንድሞች ትልልቅ ሰዎች እኔና ኦፐል ስናወራበት ነበረ። ለማስተካከል ነገሩ እንደዛ አይደለም ብለው ለማስረዳት ገቡ። ሲያስረዱ ነበር። መጣ አስረዳ፣ አለቀ። ውጥር እምቡር ባንል መልካም ነው። የሌለ ማንነታችንን እንዳላስመስልን ባናስመስል መልካም ነው። ለምንድን ነው የምናስመስለው? የትም ቢሆን ትጠየቃለህ። ያደረከው ነገር ካለ ያጠፋው ጥፋት ካለ ትጠየቃለህ። ማንንም ሰው ይጠይቃል። ማንንም ሰው በእነንትና አልጠየቅም የሚባል ነገር የለም። ሶሻል ሚዲያ ላይ ነው ጥፋቱ የተሰራው። የሞተ ሰው ህይወት ዘርታ አምጥተህ ደግሞ ሌላው ግን ሃይማኖትን ነው ገደል ስትከት የነበረው። በእውነት ስለ ሃይማኖት የምትጨነቅ ከሆነ ማለት ነው ገደል የከተትከው የራስን ሃይማኖት ነው። ጠማኝ ኋላ መጣ ይጪ ነው። ዝም ብለን ስለማይጠቅም ነገር እያወራን እኮ ጉሮራችን እናደረግን እኮ። ምን አገባን? አንዳንዴ ስታስበው ደግሞ ይገርማል። ምንስ አገባን ነው። ሴቶቹ አንዳንድ ሴቶች አሉ ሰለምን የሚሉ ሴቶች
እነሱ በጣም ነው የሚገርመኝ። አንዳንድ ሴቶች አሉ ፍላጎታቸው ምን እንደሆነ አይታወቅም። ሴቶቹ ማለት ነውና ሰልመው ነው መሀል ላይ ነው ያሉት፣ ወደ ክርስትና ተመልሰው ነው የማይታወቁ ሴቶች አሉ። ግን ደብሯቸው ነው እንጂ እውነት ለመናገር ወደ ክርስትና ቢመለሱም ሰላም አያገኙም። ግን ትኩረት የሚባል ነገር አለ። በመጀመሪያ ከክርስትና ወደ እስልምና ሲመጡ ግር ተባለ። እንደገና ደግሞ አሁን ከእስልምና ደግሞ ወጥተው ተብለው ግር እንዲባል እየፈለጉ ነው ማለት ነው። እና ነገሩ ድባቡ ሲያዩት ቼክ የሚያደርጋቸው ሰው የለም። ሴቶቹ ራሳችሁ ብትሆኑ ማነሽ ነይ እስኪ ነይ ተቀበዩ። ሰለምቴ ነኝ ምናምን ምን ማለት ነው? ሰለምቴ ነኝ ማለት ራሱ ሰለምሽ ነው እኮ አለቀ እኮ። ከጨለማ ወደ ብርሃን የመጣው ነኝ፣ ምህረት የበዛላት ሰለምቴ ነኝ፣ እንዲህ ብያለሁ። በቃ ከሰለማችሁ ሰልማችኋል እኮ አለቀ። ምን ማለት ነው? ራሳችሁን እኮ ማሳወቅ የለባችሁም እኮ ራሱ እንደዚህ ነኝ ምንድነው? ለሶሻል ሚዲያ እኔ እኮ ይገርመኛል። ሰልማችኋል አለቀ እኮ ሰልማችኋል አለቀ፣ ሄዳችኋል። ስለዚህ ምንድነው እዚህ ጋር ተለጥፋችሁ መለፋደድ? ሰለምቴ ነኝ ምናምን ሰለምሽ ነው፣ ማስመሰል ነው፣ ጀግና እንድትባይ ነው፣ አየር መያዝ ነው፣ ፖለቲካ ድራማ መሆኑ ነው፣ ክርስቲያኖችን ማናደድ ነው። ምንድን ነው? ምህረት የበዛላት ኢየሱስ እንትን ያደረጋት ሰለምቴዋ ነኝ ምን ማለት ነው? ሰለምሽ አለቀ። ሰዓዳ ፋጢማ ነው መባል ያለብሽ አለቀ። ስም አለሽ፣ በስምሽ ነው መጠራት ያለብሽ። ሰለምቴ ነኝ ምናምን አስመሳይ። ደግሞ ጀግና የምትባሉ ይመስላችኋል እንዴ? በዚህ ከሰለምክ ለራስህ ስትል ነው የሰለምኩ። ከከረሰስሽም ለራስህ ስትይ ነው። ድህነት አገኝበታለሁ ብለህ ነው እዚህ ጋር መጥተህ የሰለምቴ ነኝ ከርሰሴ ነኝ እያልክ እኔ ጋር እንትን አትበል። ያስመሳይ የሆነ ትውልድ ነው። ሌላ ዜጋን አታዩም እንዴ? ሌሎች ሰዎች እንኳን አታዩ። አንዳንድ ሰዎች እኔ በጣም ይገርመኛል። ሰለምቴ እንደሆኑ እንኳን አታውቃቸውም። በቃ ማንነታቸው ቀይረው ራሳቸው ሲናገሩ ብቻ ነው የሚገባ። አንዳንድ ሰዎች ደግሞ መከራቸውን ይበላሉ። እኔ እኮ ሰለምቴ ነኝ በመሀል እያወሩ ክርስቲያን በነበርኩበት ሰዓት ምናምን ይላሉ። እኔ ሙስሊም በነበርኩበት ሰዓት በቃ ምንም ደስታ አልነበረኝም እያሉ ይህን እንደዚህ አይነት ለፍዳዳ ትውልድ እኔ በጣም ነው የሚገርመኝ። በቃ ሄዳችኋል፣ ቀይራችኋል፣ አለቀ። ምን ማለት ነው? ሰለምቴ ነኝ ምናምን እና እኔ እኮ በጣም እኮ ነው የሚገርምኝ። ምን አድርጉኝ ማለት ነው? አንዳንዶቹ ደግሞ አሉ በቃ በጣም ነው የሚገርምኝ። አንዳንዶቹ በጣም የባሰ ነው። እኔ ሃይማኖቴ ማንም አይነጥቀኝም፣ እኔ እንደፈለግኩ መሆን እችላለሁ፣ ማንም አልሰጠኝም፣ ጌታዬ ነው የሰጠኝ ምናምን ይላሉ። ደግሞ የሚነጥቅሽ ሰው የለም፣ የሚነጥቃችሁ ሰው የለም። አንዳንድ ሴቶች ግን በጃምላና በችርቻሮ መሟቸውን ሲቸረችሩ የነበሩ ሰዎች ከሰለምኩ በኋላም ስራዬን አስቀጥላለሁ ይላሉ። አይቻልም ነው የተባለው። አይቻልም፣ ሃይማኖቱ አይፈቅድም ሲባሉ በቃ ኮረንቲ ካልጨበጥኩ ነው መሄድ ትችላለሽ እንጂ እንደዚህ አይነት ማንነት ሃይማኖቱ አይፈቅድም ተባልሽ እኮ መውጣት ነው አለቅ፣ ወይም መግባት ነው። አንድ ሰው ሃይማኖት ሲቀየር ማንነቱን መቀየር አለበት። ወዴትም ሲገባ ማለት ሃይማኖትን የሚያዘው ሃይማኖት አድርግ የሚለው ነገር ማድረግ መቻል አለበት፣ መታዘዝ አለበት። ካልሆነ ግን ይሁኝ ስሙኝ እኔ እዚህ ጋር ነኝ ትኩረት ፍለጋ የአጀንዳ ካልሆንኩ ሰዎች ስለኔ ካልተጨነቁ ማንንም ሰው ቼክ አያደርጋችሁም። ማወቅ ያለባችሁ ነገር ስትሰልሙም ስትከረስሱም
ሶሻል ሚዲያ ላይ ያለ ሰው ስለናንተ ሲጨነቅ እናንተን ሲያጅብ አይኖርም። ሰልመቻል አይደል? በቃ ሌላ ሰው ስራው ይሰራል፣ ስራውን ይቀጥላል እንጂ እናንተን እያጀበ እንትኑን ጊዜውን አያጠፋም። ማን ስለሆናችሁ ነው እናንተ? ምን ነው የሔዋናት እናት ነኝ አይነት ጨዋታ የምትጫወቱት? አንዳንዶቹ ገርዳሜ ናቸው፣ ገረድ ናቸው። በጣም ነው የሚያሳዝኑኝ። ራሱ ማንነታቸው ማንንም ሰው አላማው የሚያስፈጽምባቸው ቁሙዛሞች ናቸው። ሰለምን ብለው ሰለምቴ ነኝ እያሉ ሰልመው በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነትን እንትን ለማድረግ ቁጭ ብለው ሲያወያዩ ታገኛቸዋለህ። ለምንድን ነው ሲባል እኔ ለምንድን ነው አላውቅም። ለምን ምን አገባሽ? ሙስሊም ከሆንሽ ከሰለምሽ ስለ ፕሮቴስታንትና ስለ ኦርቶዶክስ ምን አገባሽ? ምን አገባሽ? ከፈለጉ ለምን አይፈነካከቱ? ምን አገባሽ ነው ጥያቄው። ቁጭ ብለው እዛ ጋር ያለው አምላክ ትናንት ይሄ አምላክ ትክክለኛ አምላክ አይደለም ብለው ትተውት የወጡ አምላክነቱን ፍለጋ መጽሐፍ ቅዱስ ያገለባብጡ ታገኛቸዋለህ። መረን ናችሁ እናንተ። ራሳችሁን መጥቀም ማትችሉ ገረድ ናችሁ፣ ቆሻሾች ናችሁ። ወይ መውጣት ነው ወይ መግባት ነው፣ ወይ መስለም ነው ወይ መከርሰስ ነው። ሂደሻል። መመለስ ከፈለግሽም በእውቀት ነው። ስትሰልሙ ምን አይታችሁ ነው የሰለማችሁት? ምን አይታችሁ? አንድ ሰው እኮ ሃይማኖት ማለት የደም ስር ነው። እንደፈለግ አድርገህ እንደ ካልስ የምትቀያይረው ነገር አይደለም። ክርስቲያን ከነበርክ ከክርስትና ስትወጣ በቃ በክርስትና እንደማትድን አረጋግጠህ ነው መውጣት ያለብህ እንጂ እነንትና ጋር በእነንትና ስለታጀብክ የእነንትና ንግግር ስለመሰጠ እነንትና ደስ ስላልሁ እነንትና ህብረታቸው ስለመሰጠ ከሆነ የምትቀይረው ትርጉም የለውም። ከዛ ደግሞ ይመጡና እና አይጦ መይጦ በውስጥ መጥተው እንትን ይላሉ። ከዛ ደግሞ በቃ አይ ትናንት ጓደኞቼ የነበሩ ሰዎች ጋር ባወራ እነሱ ጋር እንትን ባድርግ ጊዜን ባሳለፍ ምን ችግር አለው ትላለች። ደግሞ ተመልሳ እነሱ የሚኖሩት የሚያሳልፉበትን ሃይማኖት ትክክል አይደለም ብለሽ አይደል እንደ ይወጣሽው? ለምን አባሽ ነው የምትመለሽው? ምን አባሽ አለሽ እነሱ ጋር? ምን አለሽ? ደግሞ እኮ የሚያወሩት ከሃይማኖት የወጣ ነገር እኮ አይደለም የሚያወሩት። ስለ ሃይማኖታዊ ጉዳይ እያወሩ ከጓደኞቼ ጋር ቁጭ ብዬ ባዳምጥ በመካከር ምን ችግር አለው ትላለች። ምክር አትፈልጉም። አስመሳዮች፣ ሌቦች ናችሁ። ትልልቅ ሰዎችን አታከብሩም። ራሳችሁን አታውቁም። ምክር የሚሰጡ ሰዎች እኮ አሉ። ምን አገባው እንትና ስለኔ ምን አገባው ምናምን ይላል። ሃይማኖት የጋራ ነው። እምነት የግል ነው፣ ሀገር የጋራ ነው ሲባል ሰምታችሁ እናንተ ደንቆሮዎች። ለማመን የምትወስነው ውሳኔ ነው የግልህ እንጂ ሃይማኖቱ ውስጥ ከገባህ በኋላ የጋራ ነው። አንተ ስላለህበት ሌላ ሰውም ይመለከተዋል። ሃይማኖት የግል ነው የሚባል ነገር የለም። ለማመን የምትወስነው ውሳኔ እሱ ነው የግልህ። ማንም አያስገድድህም፣ ብቻህን ነው የምትወስነው። እዛ ውስጥ ከገባህ በኋላ ግን አሁን ሙስሊም ነኝ ካልክ የጋራ ሃይማኖት ነው ያለ። እንደፈለክ ልትሆን አትችልም። እንትናን ሊመክርህ ይችላል። ሃይማኖት የማይፈቅደው ነገር አታድርግ ልትባል ትችላለህ። የሚልህ ደግሞ ሰው ነው። ስለዚህ አይመለከታቸው የሚባል ነገር የለም። የግል ነው የሚባል ነገር የለም። ቆሻሾች አትሁኑ፣ መረን አትሁኑ። ወይ ውጡ ወይ ግቡ። ይገርመኛል እኮ ጠዋት ቤተክርስቲያን ውስጥ አግኝተው ከሰዓት ደግሞ መስጊድ ውስጥ ታገኘዋለህ። ችግር የለባቸውም። በእንደነዚህ አይነት ሰዎች ነው ሃይማኖት ራሱ በጣም የረከሰው። የሃይማኖት ትርጉም አፈር የሆነው በእንደነዚህ አይነት ቆሻሻ ሰዎች ነው። በእንደነዚህ አይነት መረን ሴቶች ነው የሃይማኖት ትርጉም የጠፋው። እዚህም እዛም እየተመላለሱ ማለት። ስለዚህ ስለእናንተ የሚጨነቅ ሰው የለም። ለእናንተ ብሎ ሰዓቱን ጊዜውን የሚያጠፋ ሰው የለም። ራሳችሁን ማወቅ አለባችሁ። ወደ ሰውየው ስንመለስ ግን ሰውየውም ራሱ እኔ ጽፈህልኝ ነበረ፣ የጻፍከው ነገር አለ፣ ራስህ ነው የጀመርከው።
ምን አግብተው እንደሆነ የጻፍከው እንደዛ ብለህ የጻፍክልኝ እኔ አላቅም። ለምን ብለህ እንደዛ ብለህ እንደጠየቀኝ አላቅም። እኔ ምን አገባ? አሁን እንደዚህ ብዬ በጠይቀኔ አትጠይቀኝም የማለት መብትም የለም። እጠይቅሃለሁ። ጠይቀህ ቀድመህ የጠየቀኝ አንተ ራስህ ነህ። አንተ ራስህ ነህ የጠየቀኝ። ምን አገባ? እኔ አልለጥፈውም። ግን ምን አገባ? ከጠየቀኝ እጠይቅሃለሁ። አትጠይቁኝ። ለምንድን ነው ሃይማኖት የሌላቸው ሰዎች ጋር እኛ ምን ጠይቀው? እንደዛ ማለት አትችልም። ትጠይቃለህ እንጂ እየተርመጠመጥክ ትጠይቅ አልነበረ እንዴ? ውስጥ ለውስጥ ትጠይቀን የለ እንዴ? እኛ አንመልስም እንጂ ምን ማለት ነው? ስለዚህ ግልጽ አድርገው። አንድ የሞተ ሰው ህይወት ዘርተህለታል። በእውቀት ይሁን አብራችሁ ትሰራላችሁ አላውቅም፣ ባለማወቅ ይሁን አላውቅም። ግን የሞተ ሰው ለሙስሊምም ለክርስቲያንም የማይጠቅም ሰው ሙስሊም አስተማሪዎች አንተ ህይወት የለህም፣ አንተ እውቀት የለህም፣ አንተ ስርዓት የለም፣ ከአንተ ጋር የሚያወራ ሰው የለም፣ አንተ ስድብ እንጂ ቁም ነገር አታወራም። ኦኬ ና ብሎክ ላድርግህ። እዚህ ጋር መጥተህ እኔ ስርዓት ልታስተምረኝ አትችልም። ውጣ፣ ሂድና እሱ ጋር ሆነህ የፈለግከውን አድርግ፣ ፍታ ምናምን። አንተንም ማስራሃለሁ። ሂድ፣ ካልተመቸ መውጣት ነው። ቅዘናም እንትና ፍታ፣ እንትና እንደዚህ ነው፣ እንትና እንደዚህ። እኔ እንደናንተ በቃል አልደለልም። እኔ እንደናንተ በተዋበ ንግግር አልሸወድም። እኔ እንደናንተ በወተት አልሰክርም። እኔ እንደናንተ በውሃ አልሰክርም። እኔ የሚጠቅመኝና የሚጎዳኝ ጠንቅቄ የማቅ ሰው ነኝ። እኔ ምን ጠንቅቄ የማቅ ሰው ነኝ። እኔ ምን ተናገረ ምን ማለት ስለፈለገ ነው የማውቅ ሰው ነኝ። እኔ ማለት መጥፎ ነው። ስለዚህ ሂዱ። በውሃ የምትሰክሩ ሰዎች፣ ወተት ጠጣችሁ የምትሰክሩ ሰዎች እኔ ጋር እንዳትመጣ። በአንድ ንግግር የሰከርክ ሰው እኔ ጋር እንዳትመጣ። ነገ ደግሞ ተመልሰህ እንትን የምትሆንብን አንተ ነህ። ትክክል ነበሩ ብለህ የምትለው አንተ ነህ። ሂድ፣ አታስፈልግም። እዚህ ጋም እንትና መነካት የለበትም የማለት ሞራልም መብትም የለም። ካልተመቸ ውልቅ ብለህ መጥፋት ነው። ማን ስለሆነ ነው የማይነካው? ጥፋት ነው ያጠፋው፣ አለቀ። የሞተ ሰው፣ ህይወት የሌለው ሰው፣ የተረሳ ሰው፣ የገማ ሰው ነው ህይወት የዘራለት። ግብዳ ፖለቲካ እንዲሰራን ያደረገው የሰራው ደግሞ ሙስሊሞችን ለመጥቀም አይደለም፣ ክርስቲያኖችም እያጠፋ ነው ሰውየው። ክርስትና እንዳይማሩ የእስልምና ጥላቻ እየተነገራቸው ወንጌልን እንዳያውቁ ታስረው እየተደረጉ ያሉ ሰዎች ነፃ መውጣት ስላለባቸው እኛም እንጨነቃለን። ስለዚህ እንደዚህ አይነት የሞተ ሰው እንትን አድርገህ እኔ መጠየቅ የለብኝም በእነንትና የሚባል ነገር የለም። ሲቀጥል ደግሞ መጨረሻ ላይ ሶስተኛ አማራጭ ተብሎ የተነገረው ነገር ግልጽ መደረግ አለበት። እኔ መጠየቅ እችላለሁ። ምን አገባኝ? ምን ብዬ ነው የምጠይቅ? አያገባኝም። ለራሳቸውና ለቤተሰቦቻቸው ጊዜ ሳይሰጡ መከራቸውን የሚበሉ ሰዎች የሰለመው ሃይማኖትን ለመጥቀም ከሆነ ገደል ነው የከተትከው። ካላወቅ በቃ ዝም በላ። እኔ በጣም እኮ ነው የሚገርመኝ። መሐንዲሱ ካላወቅ ዝም በል። ምንድነው እንዲህ መደረግ አለበት ይሄ መጠቀም አለብን እያልክ እንትን የምታደርገው? ታዲያ ካላወቀው ዝም ነው ማለት ያለብህ። አለቀ። ገደል ነው የከተትከው። ስለዚህ ተማሩ ስትባሉ መማር አለባችሁ፣ ወቁ ስትባሉ ማወቅ አለባችሁ። እንደ ሞልቃቃ የሀብታም ልጅ አስተማሪዎች ቤታችን መጥታችሁ ካላስተማራችሁን የሚባል ነገር ተዉት። ትምህርት ያስፈልጋችኋል ተብላችኋል። ሂዳችሁ መማር ነው።
እንጂ እናንተና መምጣት አለባቸው እየተባለ ምንድነው መጣችሁ አውሩኝ አናግሩኝ የመራቸውን ነው እንደ ሀብታም ልጅ። ለማንኛውም ስከሳውን ተውት፣ ድራማውን ፖለቲካውን ተውት። ስለዚህ ራስህን የጀመርከው ለምን ጠየቁኝ መባል አይችልም። እኔ ራስህን የጠየቅኝ እኔ ምን አግብተው እንደሆነ አላውቅም፣ ለምን እንደጠየቅኝ አላውቅም። ችግር የለውም እኔ እናንተ ችግር የለውም። ራስህ በአደባባይ መጥተህ ስለተናገርከው ነገር ግን መመለስ አለብህ፣ ግልጽ ማድረግ አለብህ፣ እውነቱን መነገር አለበት። ይሄ ነው። እኔ ጨርሻለሁ። የሚቀጥል ከሆነ እቀጥልበታለሁ ነገሩ። ቅዱሳን ሰላም ብያለሁ። ስለምን ሳወራ እንደነበረ በእውነት ምንም አላውቅም። እንዴት ናችሁ? እህትና ወንድሞቻችን የጌታ ብሩካን የአላህ ባሮች ራስ ገዞች እንደዚሁም ደግሞ ኤቲስት እየተባላችሁ የምትጠሩ አንዳንድ ምዕመን ካላችሁ እንዴት ናችሁ? ደህና ናችሁ? ሰላም ነው። ነገራችሁ ነው። ደስ የሚል የተገረፉ ሰዎች ሲያለቅሱ ነው የሚሉት። በቃ እኔ ጅራፍ ያነሳውበት ሰው ባቢ ግዴታ ነው ማለት አለባቸው። በቃ ምናቸውን እንደምገርፈው እኮ ነው ግራ የገባኝ። ምናቸውን ነው እንዴ እንዲሁ ከዚህ ሮጠ ወጥቶ ባቢ ኡስታዝ ወይድ እያወራው አቋርጦ እያለቀሰ እንደዛ ለካ ድምጽ የተረቀረቀ እያለቀሰ ነው። እንባ ተናንቆት ሄዶ ቤቱን ከፍቶ እንዴት ኤቲስት ይጠይቀኛል? እንዴት ቤትስ ይጠይቃለሁ? በህግ ጠይቀሃለሁ ብሎ ይሄን ሰሞን አልኩት እኮ ተናገረ። ይሄን ሰሞን መጥፎ ህልም ካየ ራሱ ሰውየው ብቻህን በግም ትጠይቀው አንተ ነህ። የኛ ሴራ ጠንሳሽ፣ የኛ የኤፍቢአይ ኤጀንት፣ ታሪክ ቀያሪው፣ ማጅከኛው ቀላል ትጠየቃለህ። እንደ አፍን ከፍተህ በደንብ ነው የምትጠየቀው። ስለዚህ መተን ጠርተን አናዘነሃል፣ ነጥብ አስጥለንሃል፣ አመት አልቅስ። ጉድ አይዲያ ማለት ክርስቲያኖችን ለማስቀናት የሰለመ የሚመስል ገባክ? ትኩረት ፈላጊ ክርስቲያኖቹ በንጽጽር ቦታ ላይ ትኩረት አልሰጥ ሲሉት እነሱን ለማስቀናት ብሎ ሸሃዳ የያዘ በእስልምናው የሚያፍር ክርስትናውን የረሳ ምን እንደነበርኩ አላቅም ብሎ የሚናገር ሰው ነው ጉድ አይዲያ ማለት። እሽሩባ እንልህ የሚያብረው ለአንተም ይሁን ማዚያ ጨርሰናል። ጉድ አይዲያ እያረፍኩ ነው የምገርፍ ከፈለኩ ነው የምልህ። ቤትህን ከፍተህ ባወራኸው ነገር መተህ ተናግረሃል። መሀይም ነው መሆኑን የምታውቀው ባቢ። እሱ አውርቶ ሳይጨርስ ሰውየው ቴሌግራም ሄዶ እንቁላሉን ጠብሷል። በጣም ስለዚህ ራሱን እንደ ሙስሊም የማይቆጥር በእስልምናው የሚያፍር ክርስትና ውሸት ነው ብሎ መናገር የማይችለው ጉድ አይዲያ ማንም ቢጠይቀው ለውጥ ያመጣል። ገብቶሃል? ማንም ቢጠይቀው ለውጥ ያመጣል። መጀመሪያ እስልምና ትክክል ነው ብለህ ለተጠየቀው ጥያቄ መልስ ስጥ። ለሚጠይቁ ክርስቲያኖች ክርስትና ስህተት ነው ብሎ የመናገር ሞራል ይኑርህ፣ ግን የለህም። ለምን? በሩ እንዳይዘጋብህ ነው። ገብቶሃል ማውራት? ስለዚህ ተጠይቀሃል፣ መተሃል፣ መልሰሃል። ከዚህ ቀር የኛ ችግር አይደለም። አስወርተናሃል። 4 ነጥብ ማለት የፈለግኩት እንትናን ነው። እንደዚህ ያልኩት እውቀት የለህም፣ የንጽጽር እውቀት የለህም። አዎ አምናሃል፣ ግን ስለ ንጽጽር አመራር ታወራለህ። በእስልምና ታፍራለህ፣ ግን እንዴት ሙስሊሞች ንጽጽር ማድረግ እንዳለባቸው ሀሳብ ትሰጣለን ነው። ክርስትና ውሸት ነው ብሎ የመናገር ችግር አለብህ። ከዛ ደግሞ ልክ ክርስቲያኖቹ ጠንካራ ሁኔታ ላይ እንዳሉ ታወራለህ። ምክንያቱም አንተ አኩርፈህ ወጥተህ ታዝለህ መግባት ስለምፈልግ ማንም አንተን የሚያዝልበት ማለት ነው። ጉድ አይዲያ ጠይቀናሃል፣ መተሃል፣ አስለቅሰን ልከናሃል። ቤትህ ያወራሃትን እዚህ መታ ወደፊትም ትጠየቃለህ ብለው አንተ ብቻ ጠያቂ የለኝም ብለህ አወራ። ቤትህን ከፍተህ ጉድ አይዲያ ይሄን ቆርጣችሁ ላኩለት። አንተ ጉድ አይዲያ ጠያቂ የለኝም ብለህ ቤትህን ከፍተህ አንተ አውራና
በገዛ ሐሳብህ እገርፍሃለሁ። እንጥልህን ነው የምጎትተው ብሮ ገባክ? ፈሪ ነህ። ቤቱ ቁጭ ብሎ እኮ በሄደበት ገዝት እኮ ቁጭ ብሎ ስለምና ነው የሚያሰድብ ሰው እኮ። ስለ ጋብቻ ሲጠየቅ እኮ የነብያቸው ሱና ነው እያለ የሚመልስ እኮ ነብያችን እንኳን ማለት ሞራን የለው ሙስሊሞች እያለ የሚያወራ ሰው ይሄ ነው ጉዳይ ነው። ዝርክርክ ሰው ዝርክርክ ነው። ቆሻሻን ነገር ለማጠብ ምን አይነት ውሃ እንደምጨርሱ ያላቀም ለእናንተ መጀመሪያ ሙስሊም ይሁን እሱ፣ ሁለተኛ የሚያወራውን ይወቅ ጉዳይ ዲያ፣ ሶስተኛ ነገር ሚዲያ ላይ የሚወራ ነገር በሙሉ ይመለከተናል። ይሄን ማወቅ አለባችሁ። የእናንተ ፈቃድ አያስፈልገንም። አንዳንድ መሀይሞች ለያችሁ ላይ ምን እንደተደረገባችሁ የማታውቁ ገንገበቶች ለእናንተ አንጨነቅም፣ አያገባንም። ሲጀመር እናንተ የምታስቡት ነገር እኛን አይመለከተንም። የምናወራውም ለእናንተ አይደለም። እኛ የሰማነውን እኛ የተረዳነውን ሪከርዱን ሰምተን በገባን ልክ አብራርተን መተን ጠይቀን አስወርተነዋል። 4 ነጥብ። ስለዚህ ጉዳይ ዲያ ነገ ቁጭ ብሎ እስልምና ሲሳደብ ታያላችሁ። አውቆ የተኛ ቢቀሰቅሱት አይሰማም። የሆነ ሰው ቢኖር ጉዳይ ዲያ ነው። ፖለቲካ እየሰራባችሁ ነው። መሀል ቁጭ ብሎ እንደ ጅል በረኛ ጎል እያስቆጠረባችሁ ነው በተለያየ ጊዜ። የምታውቁት ክርስቲያን ነኝ ብሎ የመናገር ሞራን የለውም። እኔ ክርስቲያንም ካቶሊክም ወንጌል አማኝም አልነበርኩም፣ አሁን ግን ሙስሊም ነኝ የሚል ሰው ነው። ለምን? ክርስትና ውሸት ነው ማለት ስለማይፈልግ። ለምን? ክርስትና ላይ ማስረጃ መጣፍ ስለማይፈልግ። ለምን? መመለስ ስለማይፈልግ። ስለዚህ ከኛ ከመጠየቅ ማለት አይችልም። ታይቶ አምተናሃል፣ ጠይቀናሃል፣ አናዘናሃል፣ አስለቅሰናሃል፣ እኛ ጨርሰናል። አንተ አመቱ ሙሉ የመልቀስ መብት አለህ። ግን ቤቱን እየከፈተ በተለያየ ጊዜ ነጥብ ሲያስጥልባችሁ ላያችሁ ላይ እየሄዳችሁ ኮፒ ሊንክ እና ታብ አድርጉ። በነገራችሁ ላይ እሱ በእኛ ቢዝነሳችን አይደለም። እኛ ቢዝነሳችን እንተና አንጨርሰናል። ያልገባችሁ ፓርት ላይ ነው። አንተን የምናዝልበት ማገደንም ጉዳይ አይደለም። ጨረስን። ማንም ጠይቀኝ ማንም እዚህ መናገር ትችል ነበር። ተናሰተ ጠይቅ እናንተ እኔን የመጠየቅ ሞራሉም ድፍረቱም የላችሁም ማለት ትችል ነበር። ግን እኛ ፊት ማውራት አትችልም። ፈሪ ስለሆንክ ከኛ በታች ወይ ከኛ ኋላ ነው ተደብቀ የምታለቅሰው። ስለዚህ አልቅስ እየዞርክ እኛ ጨርሰናል ለማለት ያክል ነው። ቤቱን ከፍተህ አንተ ቤቱን ከፍተህ ብቻ አውራ ጉዳይ አይደል? እኔ ምን እንደማደርግ አሳያለሁ። ስለዚህ ነገ ተመልሶ ይከፍራል ብላችሁ የጉዳይ ዲያን ቀበቶ የምትጎትቱ ቀበቶ ጎታቾች እኔ ቢዝነስ አይደለም። በነገራችሁ ላይ ነብያችን እያለ ባይጠራ መሐመድ ብለህ ጠራ ለ3 ቀን ብቻ የተጠቀመ ሰው ነው። እነዚህ ሶማሊያ ያሉ ሰዎች ህፃን ልጅ ገብቻ ይፈቀድልን ብለው ቤቱ ክርስቲያኖች ከፍተው ሲያወሩ እሱ እኮ የነብያቸው ሱና ነው ብሎ የመለሰ ሰው ነው። በነገራችሁ ለአንድ ነገር ልንገራችሁ። የሚበላሽ ነገር የሚበሰብስ ነገር የፈለገ ብትንከባከቡት መበስበሱ አይቀርም። የሚበሰብስ ነገር ወደ በስባሽ ነው መጣል ያለበት። የበሰበሰ ነገር ከአንድ ቦታ አንድ ቦታ የመዞር ሱስ ያለባችሁ ሰዎች ተሸክማችሁ ዙሩ። እኛ ግን ትናንትና ጠርታ እንደተናገረው ንግግር ምላሽ አሰጥተነዋል፣ ጨርሰናል። ነጥቡ ያ ነው። ከዚህ የቀረ ግን እናንተ የምታረጉትን ታውቃላችሁ። የኛ ቢዝነሳችን አይደለም፣ አይመለከተንም። ሀሳባችንን ጨርሰናል። ግን ደግሞ ቁጭ ብላችሁ አለያችሁ ላይ ፖለቲካ ሲሰራባችሁ ታምታ በምታረጉ ሰዎች በጣም ነው የምታስቁት። ወይ ነገራችሁ ላይ እናንተም ከሷ አትሻሉ። አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ ነው። መሀይም ባትሆኑ ኖሮ ቁጭ ብላችሁ ኮሜንት ላይ ሄደው ክርስቲያኖቹ እፎይን ሊያስገድሉ ነው ብሎ ቪዲዮ ባልሰሩባችሁ ነበር።
አዎ ትክክል ስትሉ ነው እዛ ቁጭ ብላችሁ የመሀይም ስብስብ ነጥብ ያስጣላችሁ ተለያችሁ ላይ ገባክ? ስምም እየጠሩ ነበረ በኮመንት አይገርምሽም? አይቼዋለሁ ራሱ ቀጥይ አስበዋል። እንደዚህ አይነት ሰዎች ናቸው። በጣም ነው ቢያስቆ ደግሞ በቶ የመናገር ሞራል የላችሁም እናንተ። አንድ ሰው ሲናገር የንግግሩን ውጤት መገመት ማትችሉ፣ ማን ነው የሚሰማን ይሄን ነገር ሰዎች እንዴት ይረዱታል ማትሉ፣ ሚዲያ ማታቁ፣ እምድጃ ስር ቁጭ ብላችሁ የምታወሩ የሚመስላችሁ ነፍስ ሰዎች አላችሁ። በነገራችሁ ነፈስ ስለሆናችሁ ነው ነጥብ አስጥላችሁ ሰዎቹ ጥብስ የሰሩባችሁ ሊያችሁ ነው። ስለዚህ ከኛ ጋር የሚገናኘው ነገር የለም። እኛ ለምንሰጣቸው ሀሳቦች ቤታችንን ከፍተን ለምናወራቸው ሀሳቦች የማንንም ፍቃድ አንጠይቅም። እኛ እንኳን ሲሸጡን ሲያስማሙን እናውቃለን። እኛ ለምንናገረው ነገር ኃላፊነት እንወስዳለን። ግልጽ ነው። ከዛ ውጭ ግን እየተከተላችሁ እራያችሁ ላይ ፖለቲካ ሰሩ፣ እላያችሁ ላይ ነጥብ አስጥሉ። እኛ ቤት ነጥብ አይጣልም። እኛ ነጥብ ነው የምናስጥለው። ልክ እንደ ትናንቱ ቤታችን አመጣኑ ነጥብ አስጥለን አስልክሰን እንሸኘዋለን። ነገም ካደረገ ተመሳሳይ ነገር ነው የምናደርገው። የማንም ፈቃድ አያስፈልገንም። እኛ አራስ ገዞች ነን። ማህበራዊ ሚዲያ ላይ እስካለን ድረስ የሚነሱ ሀሳቦችን አንስተን ፍለው እናደርጋለን። እፎይ ነው ብሎ ያወራው ሰው የራሱ የተጠቀመው ቃል ጤናማ አይደለም፣ የፖለቲካ ቋንቋ ነው፣ በአሻሚ ቃል የተጠቀመው። ስለዚህ እኛ መተን አጥርተናል። ያ ሀሳብ የሙስሊሞች ሀሳብ ተደርጎ ነው የተወሰደው። መሀይም ናችሁ ምላችሁ ለዛ ነው የሙስሊሞች ሀሳብ ተደርጎ ኡስታዞች ከብደናቸው ንጽጽር ስለከበዳቸው እኛም መቋቋም ስላቃታቸው እፎይ መወገድ አለበት ብለው እየወሩ ነው። ተስማምተዋል። መጀመሪያ በውይይት ከዛ በምክር ሶስተኛ በማስወገድ የሚለው እንግዲህ ብሎ ነው ጻፈው። ገባል? ይሄንን ነው ኮሜንት ላይ ትክክል ሲሉ የነበረው። ስለዚህ ያንን ሀሳብ ወስደው የሙስሊም ሀሳብ ያደረጉት። ጥፋት እኮ የለባቸውም እነሱ። ወንድማችንን ሊገሉት ነው እያሴሩ ነው ብለው ነው ፖስት ያደረጉት። እንጉልፋቱ መሰግናለሁ። መዝገቡን ወደ መዝገብ የተመለሰው ባብዬ እኛ ፋይሉን ዘግተነዋል። ድጋሚ ካወራ ደግሞ ድጋሚ እናወራውና እንተነትነዋለን። ምንም ችግር ራሱ በነገርሽ ላይ ራሱን የጀመረው እኛ ዝም ስላልነው ነው እንጂ በውስጥ ራሱ ያው ጨረፍታውና ጫፉን የጀመረው እሱ ራሱ ነው። ከዛ ደግሞ አላውቅም አላማውን አላውቅም፣ ግን እስልምናን ጠቀምኩ ብሎ ብዙ ስራ የሚሰሩ ሙስሊም አስተማሪዎችን ሙስሊሞችን ጠቀምኩ ብሎ አይደለም ሰብር ያደረጋቸው ፈልገው ነው። በነገር ላይ ሙስሊሞችን ጠቀምኩ ብሎ አይደለም፣ ሙስሊሞችን ጠቀምኩ ብሎ አይደለም። ጉዳይዲያ እኮ ክርስቲያን የነበረ ጊዜ ንጽጽር የሚሰራ ሰው ነው አይደል እንዴ? ኮምፓራቲቭ የሚሰራ ምን አይነት አጀንዳ ዞ ቢመጣ ነጥብ እንደሚያስጠል የሚያውቅ ንጽጽር ለሚሰሩ ዛሬ አንገቱን ቆመው እስልምና እውነት ከሆነ እና ነገረም ብለው በፊት እሱ እስልምና ስህተት ነው ብሎ በሚያመጣቸው ዳኢፍ ሐዲሶች እንጥሉ ላይ ሲቆምበት እኮ ሚዩት አድርጎ የሚቀመጥ ሰው እኮ ነው። ገባክ? ስለዚህ ተሳስቶ አይደለም እስልምናውን የሚጠቅመውን ሀሳብ ረስቶት እንዳይመስል ጉዳይዲያ። ገባክ? በሩ እንዳይዘጋበት ስለፈለገ ነው። የክርስቲያኖች በር እንዳይዘጋበት ስለፈለገ ነው። የሞተ ሰው ነው ነፍስ ዘርቶ ያስነሳው እኮ ማንንም ሰው። እነሱ ኡስታዞች የሚባሉ አስተማሪዎች ይሄ ሰው ብቃት የለውም፣ አቅም የለውም፣ በቁም በቂም አይደለም፣ ስለሱ አናወራም፣ ስሙን አናነሳውም ያሉትን ሰው ቁጭ አምጥቶ ነፍስ የዘራበት ሰው ነው። ገብቶሻል? አመጣውና ይሄ ሰው የሆነ ነገር ካልተደረገ እናንተ ምንም መስራት አትችሉም ብሎ ያለው እኮ አስበሽዋል? ምን አይነት ፖለቲካ እንደሆነ። አንዴ አሁን ላይ አቅም የላችሁም ገባክ? እንደዛ ስንት የሚጠፋበት ስንት የሚደከምበትን እሱ ራሱን የሚያውቀውን ገባክ? ንጽጽር ለእሱ አዲስ አይደለም። የንጽጽር እውቀት የለኝም ብሎ ትናንትና የካደ ሰው ነው። ለዚህ ነው የምልህ ራሱን እንኳን የማያውቅ ራሱን የካደ ሰው እኔ እንዲህ ነኝ ብሎ መናገር እንደማይችል ሰው ተራ ሰው የለም እዚህ ዓለም ላይ። ነገር እኔ እንዲህ ነኝ የማለት አቅም የለውም። ገባክ? ስለዚህ ተሳስቶ አይደለም ያውቃል። ንጽጽር ሰርቷል ከዚህ በፊት። ጉዳይዲያን የማይናደድበት ሙስሊም አልነበረም። ገባክ? በድፍረት እስልምናን የሚሳደብ የአጋንንት አስተምሮ ነው የሚል ነብዩን የሚሳደብ ሙስሊሞችን የሚሳደብ ሰው የነበረ ነው። ለክርስትና እውነትነት እስልምናን እስከ መሳደብ እስከ ማወረድ የሚደርስ ሰው ነው። ሻሃዳ ሲይዝ መሐመድ ብላችሁ ጥሩኝ ብሎ የነብያቸው ሱና ነው ብሎ ግን አሁን የሚመልስ ሰው ነው። ክርስቲያኖቹ ስለሚያውቁ ባህሪውን ናሲ ክርስትና ውሸት መሆኑን መልስልን ሲባል የሚክድ ሰው ነው።
እስልምና እውነት መሆኑን አሳየን ሲባል መመለስ የማይችል ሰው ነው። ገና ተማሪ ነኝ ይላል። ይማራል አይማርም? ገባክ? ክርስቲያኖች ሲጠይቁት ገና እየተማርኩ ነው ብሎ የሚመልሰው ነው ጉዳይ አይደል? ይማራል። አውሩኝ ይላቸዋል። ናና እንደዚህ አድርግ ሲባል በቃ አውሩኝ፣ ደውሉልኝ ይላል። በጣም እንትን ይላል፣ ይለጠጣል። በቃ በጣም እንትን ነው፣ ራሱን እንትን የሚያደርግ ሰው ነው። ቀጥይ። የማይማር ሰው እስልምናውን የማይማር ሰው ዳይፍ ሐዲስ ሲሰበስብ ኖሮ ሐዲሶች ምን እንደሆኑ የማወቅ ፍላጎት የሌለው እስልምናን መመራት የማይፈልግ ከሙስሊሞች ጋር ህብረት ማድረግ የማይፈልግ እንጉልፋት የሆነ ሰው ነው። እውነተኛው ድንጋይ ስለሆነ እኮ ምልክ የእስልምና እውነተኛ ድንጋይ ቁጭ ብሎ ሰለምቴዎችን የሚያበላሽ እውነተኛ ድንጋይ ነው። ስለዚህ የሚያወራው ነገር ሰርቶ አይደለም፣ ንጽጽር ሰርቶ ስለሚያውቅ ሰው ሲናገር ንግግር አብራራ ሲባል እኮ ሪከርድ አለ ብሎ ያለ ሰው ነው አይደል እንዴ? ሪከርድ አለ ማለት ያ ንግግሩ ሪከርድ ተደርጎ እንደሚወጣ ያውቃል። ስለዚህ ያንን ንግግሩ ማጥራት አልነበረበትም። ተንኮለኛ ነው የምልህ ለዚህ ነው። አብራራ ሲባል አላብራራም ያለበት ምክንያት ሪከርድ ያ ግን ያወራው ነገር ሪከርድ ተደርጎ ወጥቶ እንዴት የቃላት ፖለቲካ እንደሚሰራበት ያውቃል። ሆን ብሎ ነው ያደረገው። በነገራችሁ ላይ ሆን ብሎ ነው ያደረገው። ስለዚህ ራሱንም እናንተንም የሚዋሽ ሰው፣ እኛ ደግሞ ራሳችንን አንዋሽ። እኛ ለምንሰጠው ሀሳብ ማንም ሰው ፍቃድ አንጠይቅም። በነገራችሁ ላይ እኛ ራስ ገዞች ነው። ይሄ ማወቅ አለባችሁ። እና እንደዚህ ቤቱን እየከፈተ በየጊዜው ላያችሁ ላይ ነጥብ ሲያስጥል የመጀመሪያው አይደለም። በነገራችሁ ላይ ኡስታዝ ወሂድ ቤት ገብቶ ከዚህ ቤት የተናገረውን ሰምታችኋል። ቤቱን ከፍቶ የተናገረውን ሰምታችኋል። ክርስቲያኖች ቤት ገብቶ አንዴ አይደለም ሪካርዶቹን ለሚዘዋወሩ ሄደህ ብታይ ትደነቃለህ። ሆን ብሎ ነው የሚያደርገው። ገባክ? በክርስትናው በእስልምናው የሚያፈርሰው ክርስቲያን ነበርኩኝ፣ ኦርቶዶክስ ክርስቲያን ነበርኩ፣ ወንጌል አማኝ ክርስቲያን ነበርኩኝ፣ ይሄ ክርስትና ልክ አይደለም፣ የወጣሁበት ምክንያት ይሄ ነው ብሎ መናገር ይፈራል። እሺ ስለ እስልምና ንገረን ሲባል እየተማርኩ ነው የሚል ነው። የት ነው የምትማረው? ከማን ጋር ነው የምትማረው ብትል አይማርም ከማንም ጋር። መለማመጥ የሚወድ ገባክ? እሹ በሉኝ የሚወድ ቦታ እንዲሰጠው የሚወድ ራሱን እንደ አዋቂ የሚቆጥር ግን ምንም የማያውቅ ጃሉ ደስታይለን እዛው ፕሮግሬድ ብቻ እኮ ነው የቀረው። በውስጥ የምታወራው ሁሉን ነገር ደርሰንበታል። ቀጥይ። ለራሳችንም እንትን ብለህ ስለነበረ ቀጥይ። ሰዎች ጋር አንዳንድ ሰለምቴዎች ጋር አንዳንድ ሰዎች ጋር የምታወራው ነገር ያው እኛ ጋር ስላለ ብዙ እንትን ማድረግ አትችልምና ስርዓት አድርገህ እንትን ብትቀጥል መልካም ነው፣ ለራስህ ነው። ቀጥይ። ስለዚህ እነሱና ማን ስለሆነ ነው ጥቅም ጭራሽ ትናንትና ፖለቲካ ሊሰራ ሙስሊሞች የሚመሩት በኤቲስቶች ሀሳብ ነው። ቤቱ እኮ የኛ ነው ብሮ። እሱን ለማዳን እኮ ነው እኔና አንቺ ስንጠያየቅ እነሱ የገቡት እኮ ሰውየው ስለ ሰውየው እንትን ሊያስረዱን እኮ ነበር እኮ የገባው። እሱ የመሰለው ግን ምንድነው እነሱ እንደሚሉት እነዚህ ሙስሊሞች አስተማሪዎች በቃ እኛን አክብረው እዚህ ጋር መጠየቅ አለበት ብለው እንደመጡ እኛ ጋር እንደሆኑ እነሱ አድርገው ነው የተረዳው። ገብቶሻል? አልነበረም? አዎ፣ ግን ሆን ብሎ ነው። ለምን ታውቃለህ? ቤቱ የኛ ነው፣ የከፈትነው እኛ ነን። እኛ የጠየቅነውን ጥያቄ ከኛ ማምለጥ ስለፈለገ ክርስቲያኖች የሚጠቀሙትን ነገር የተጠቀመው በነገር ላይ። ለዚህ ነው ተንኮለኛ ሰው ነው የሚልክ። ደግነቱ ማለት ነው የበሰበሰ ዝናብ አይፈራም ነው እንጂ እሱ የህይወት መርህ። ብዙዎቹ ክርስቲያኖች የሚጠቀሙት ሙስሊሞችና ኤቲስቶች አብረው ይሰራሉ ስለሚባል እሷን ተደማጭነት ለማግኘት አንተ ተጠቀመው። ምን ብሎ ለካ ሙስሊሞች በኤቲስት ነው የሚመሩት። ለምን ይባላል? እንዴት ይጠይቀኛል? ቤቱ የኛ ነው፣ ጥያቄውን ያነሳ ነው እኛ ነን የምንጠይቅህ። እነሱ ግን የገቡት ያንተን ሀሳብ ከሌላ ለመስጠት ነበረ። ራስን የመጣኸው ስትመጣ ይሄው መጣ ይናገር ተባለ አይደል እንዴ? መጣ ተናገርክ። ስለዚህ አንተ እውነተኛ ድንጋይ ነህ። መንከባለል ያለብህ ድንጋይ አንተ ነህ። ተንከባለልና ወደ አንዱ በር ግባ። ወይ የመስጊዱን ወይ የቤተክርስቲያኑን በር ልቀቅ። ጉዳይ ዲያ መልእክት ይሄ ነው ለአንተ። ሁለቱንም በር ይዘህ ግን መሀል ላይ ቁጭ ብለህ አትነፋረቅ። እንትን ፒኬ ፕሮፋይል የሚያደርገው ሰው ሲያወራ ሰምቼ ነበርና በእርግጥ አይመለከተንም፣ ግን እንደ ሀሳብ ነው ትዝ አለኝ። ፒኬ ፕሮፋይል የሚያደርገው ሰው ባለፈው ምን ብሎ እንደነበረ ፒኬ አላውቅም። ታላቁ እንትን የሚባል ልጅ የለም ስለነሱ በአጠቃላይ ሰለምቴዎች ብሎ ምን እንዳወራ ራሱ ልጁ ሰለምቴ ነው አይደል? ራሱንም ይመለከታል መሰለኝ። ያወራው ነገር ማስተካከል ያለባቸው ነገር አለ። ፒኬ ያወራው ነገር ጤናማ ነው ነበርኩኝ። ሪካርዱንም አይቻለሁ። እሱ እንደዛ ብለው በማውራቱ ከፍቶት ምንድነው ሲል የነበረው
በእርግጥ ይሄ ሰው ራሱ ሙስሊም ነው ወይ አይነት ስለ ፒክ እኮ ነው የሚያወራው። ሌጎች አድርጎ ያስተምራል እኮ ሰውየው። እኔ አይቼዋለሁ እዚህ ጋር አንድ ሁለት ቀን በጣም እውቀት ያለው ልጅ ነው። ለዛ ነው ፒኬ ለፒኬ መልስ የመስጠት ሞራን ያለው ሰው ደግሞ ጉዳይ ዲያ በነገር ላይ ያ ሰለምተኝ ነው፣ ይሄም ሰለምተኝ ነው። ፒኬ ቀጥ ብሎ አይደለም ለራሱ እስልምና ውሸት ነው ለማለት ሞራል ሊያጣ እስልምና ውሸት ነው ለማለት ሞራል ሊያጣ ልክ እንደ ጉዳይ ዲያ ክርስትና ውሸት ነው ለማለት ሞራል ሊያጣ ገባ። ወይም ደግሞ አንዱ እውነት ነው። አሁን ለምሳሌ ፒኬን ብታዩ ንጥረ ነው የሚሰራው እስልምና ትክክል ነው ብሎ የሚያምን ሰው ነው፣ ክርስትና ውሸት ነው እያለ ነው የሚናገር ገባ። ሞራል የለውም ነው የምልከው። ጉዳይ ዲያ እኮ ማለት የትኛው ሃይማኖት እውነት የትኛው ሃይማኖት ውሸት እንደሆነ እኮ የመናገር አቅም የሌለው ሰው ነው። መሐመድ ብለህ ጥራኝ ከሚለው መፈክር ውጪ እሱንም ግሬስ ስለሚፈልግ መደነቅ ስለሚፈልግ ፖለቲካ የሰራ ስለመሰለው ክርስቲያኖቹ በሚሰሩት የንጽጽር ጊዜ ውስጥ ቦታ ስላልሰጡት ገባክ ከክርስቲያን ተነጣጣሪዎች እኩል። ምክንያቱም አቋም አልነበረው። አንድ ቀን ከኤርሚያስ ጋር ነው፣ አንድ ቀን ከልደተ ቃል ነው፣ አንድ ቀን ቲጂ ቤት ነው፣ አንድ ቀን ደግሞ ፋጡማ ቤት ነው፣ በፊትም ማለት ነው። ስለዚህ ክርስቲያኖቹ አንፈልግህም ብለው ብቻውን ሲጮህ ስለነበረ እነሱን ያበሳጨ ነው መስሎት ነው ሻሃዳ ያዘ። ሻሃዳ ያዘ። ከዛ መፈክሩ መሐመድ ብለህ ጥራኝ ያለው መሐመድ ብለው ጠሩት ገባክ። ግን ከፒኬ ጋር ራሱ ሞራን የለውም። ፒኬ ሙስሊም ነው። ይሄ እስልምናውን የሚናገር ሰው ነው አይደለም ለራሱ ለሚጠይቀው ሰው። ፒኬ የክርስትናን ስህተት የሚያሳይ ነው በማስረጃ ለምን ሙስሊም ስለሆነ። ስለዚህ ፒኬ ሊናገረን አይችልም የማለት ሞራን ራሱ ጉዳይ ሊኖረው አይችልም። ገብቷል አባባሌ? እዛ ጋር የተጠቀመው ምንድነው ፒኬ የሚያደርገው ፕሮፋይል የአንድ ኤቲስት ሰው ነው አለ በነገራችን ላይ። እና እኔ ልጁ ደግሞ አውቃለሁ የኢጅፕት አንዳንዴ ፒራሚድ ያደርጋል፣ አንዳንዴ ደግሞ ኢጅፕት ውስጥ ሲመለክ የነበረ የአንድ ሰው ጣዖት የሆነ ሲምቦል አለ። እሱን ተጠቅሞ ከስሙ ቀጥሎ የሚጠቀም ሰው ለምን ፒኬ የአንድ ኤቲስት ሰው ፕሮፋይል ያደርጋል ብሎ ሲያወራ ነበረና እየሳቁ ነበረ ባለፈው። በነገራችን ላይ እኔ ስላየሁት ልጁ ሲጠቀመው ስላየሁት ማለት ነውና እኔ አላቅም የሚያደርገውን አያቅም መሰለኝ ልጁ የሆነ ችግር አለበት። አንዳንድ ሽንታቸው ከቀዘቀዘ አሮጊቶች መከራውን ሲበላ እያየሁት እኔ በደንብ ስለማውቀው ጉዳይ የሚያደርገውን ያውቃል። የሚያደርግ ግን ትኩረት የሚፈልግበት ቦታ ነው መቀመጥ የሚፈልገው። ፒኬ ማለት ልክ እንደ እርጎ የሚንከባከብ ሰው አይደለም ፒኬ ገባክ። ሙስሊም ኮንክ ሙስሊምና ሰለምቴ ኮንክ ሰለምቴና ክርስቲያን ኮንክ ክርስቲያንነት። ከዛ ውጭ ግን ስትሽለጠለጥ ፒኬ አንተን ከስር ኮፒ ሊንክ ታብታብ እያደረገ ጎበዝ የሚል ሰው አይደለም። ነገዛ ወንድሞቹም እንደዚህ አይነት አቋም የለውም። ጉዳይ ዲያ ግን ልክ እንዳርጎ ነው ገባ። ቀዝቃዛ ነገር ሲያጣም ይበላሽ ከስር አቀዝቀዙልኝ ከስር አሙቁልኝ የሚል ሞቀኝ በረደኝ የሚል ሰው ነው ጉዳይ ዲያ። አንተን የሚያራግብ ሰው የለም ገባክ። ሙስሊሞች አቃፊ ስለሆኑ አቅፈው ያሞቁኛል ብለህ ከሆነ የመጣኸው እስልምናህን እንኳን መከላከል ማችል ሙስሊም ሆነ እንኳን ደፍረ መናገር ማችል ሰው ነበር፣ ብቃቱ የለም። ስለዚህ እነ ኦፓን ለምንድን ነው የተናገሩ ለሚለው ጥያቄ እንጉልፋቶ ስለሆንክ ነው ብሮ። ማህበራዊ ሚዲያ ላይ እኛ አንፈልግም የምንለው አጀንዳ የለንም። እኛ ይስማማን፣ እኔና የኔ ፍቅር ባቢሎን ይስማማን። ቤታችንን ከፍተን ሀሳብ እንሰጥበታለን። ማንንም ነው ሲጀመር እየተሰደብን እየዋልን ያለነው እኮ ግብረ ሰዶማውያን እየተባልን እየተሰደብን እኮ እኛን እየሰደበ ኪሱንና ሆዱን የሚሞላ ሰው ከሞት ነፍስ እኮ ነው የዘራው። ዘርቶ እንዲነሳ እኮ ያደረገው እኮ እሱ ነው። ገብቶሻል? ትልቅ አጀንዳ እኮ ነው። ጥብስ እኮ ነው የሰጠው። ገብቶሻል? እና ተበልሶ ለምን ጠይቁኛላችሁ ይላል። ትጠየቃለህ። ራሱን የጀመረው ራሱ ድጋሚ አውራ ባብዬ ሪቻርድ ዊጣ ቤቱን ከፍቶ ያልቅስና በእኛ ንዴት ድጋሚ አውራ። የምታወራውን ወሬ አመቱ ሙሉ የሀሳብ ምርኮኛ ነው ማደርግህ እኔ ኦፓል። በነገር ላይ ጉዳይ ነግሬያለሁ ገባክ። ራስህን እንደ ሙስሊም ቁጥር መጀመሪያ፣ ወይ ደግሞ ክርስቲያን ሁን፣ ወይ ደግሞ እንደኛ ሁን። ለብ ያለ ከሆንክ ግን ትረገጣለህ። ስንሄድም ስንመጣም ነው የምንረግጠህ። እኛ ለብ ያለ አቋም ያላችሁ ሰዎች አይመቹንም። ራስ ገዞች ነን። ከዚህ በላይ ሀሳባችንን ስለጨረስን ለአንተ ምላሽ የለንም። ግን ቤትን ከፍተህ ኤቲስቶች እና ሙስሊሞች ብለህ ትናንትና ከትናንት ወዲያ እንደተሰራው አይነት ድጥ ራስ ስህተት የምትሰራ ከሆነ አንተ ራሱ የሙስሊምና የክርስቲያን ትኩረት ለማግኘት ቀን በቀን የምትሰቃይ ሰው ነህ። የመስጊዱን ወይ የቤተ ክርስቲያኑን በር ልቀቀውና አንዱን ዝጋው። ቶርኔዶ የሚባል ነገር አለ። ጉዳይ ዲያ ፈሪ ነህ። 4 ነጥብ። አሽቃባጭ ነህ። ትኩረት ፈላጊ ነህ። ገባክ?
እስልምና መማር የማትፈልግ እስልምናን አውቃለሁ ብለህ የምትገምት ግን ስትጠየቅ መመለስ የማትችል ክርስትና ልክ አይደለም ብዬ ነው ሻሃዳ ያስኩት ብለህ የምታምን ግን ክርስቲያኖች ሲጠይቁ ሽንት የሚመጣ ሰው ነው። ስለዚህ መጀመሪያ ቦታ ምረጥ። ለአንተ የሚሆንህን ቦታ ምረጥ። ለእኛ ትጨነቅ። እኛ ቦታችንን ጠንቅቀን የምናውቅ ሰዎች። እናመሰግናለን። ፋይሉ ወደ መዝገብ ቤት ይመለስ። ባብዬ የቃለ ሕይወት ያሰማለን። የእኔ ገድለ ዑራኤል እንዴት ነህልኝ? የእኔ ሰይፈ ስላሴ እኔ ፍቅር እኔ አሁን ከቀጠለ ከሰዎች ጋር ያወራውና እኔ እንኳ ችግር የለውም እኔ ጋር እኔ የጻፈልኝ ችግር የለውም ያው ችግር የለውም እኔ አልፈዋለሁ። እኔ ብዙ ነገር አልፋለሁ። እኔ ችግር የለውም ብዙ እንትንም አልሰራበትም። ችግር የለም። ሰዎች ጋር ያወራው ለሰዎች የጻፈው ግን ይቀጥልና እኛም እንቀጥላለን። ገባሽ? እንዴት ነሽ? ያውራዳ በለቀኝ ድረሽልኝ እናቴ ድረሽልኝ የምናስብለው ገና አላወቀም ማለት ነው። እኛ ከሁሌ ስናወራ ሂሳብ ሰርተን ነው ይሄ ነገር ትርፋላ ትርፍ የለውም ብለን ነው የምናወራው። ለዛ ነው እንጂ የሚሰራው ስራ እኮ አቃጣሪ በቃ ሴት ያስ ውስጥ የሚያለቀልቃትን እኮ አለቅላቂ እንደሆነ እኮ ብዙዎቹ አውቀዋል። ግን በቃ ይሁን ተብሎ የተተወሰው ነው። ከዛ ግን እኛ ላይ ጣለው መጨረሻ ላይ አንዳንድ ሰው ይሁን ብሎ አይታወቅ ባብዬ ሰው አይዘንብህ የሚለውን እንትን ታውቀዋለህ? የሆኑ የኦርቶዶክስ አባት የሚናገሩት ሰው አይዘንብህ ሰው ክስብህ የሚሉ የኦርቶዶክስ አባት አለው እና በጣም ደስ ይለኝ ንግግራቸው። ብዙ ሰው አዝኖብህ የነበረ እኛ ላይ ጣለው እና ያው እኛ አኮላሽ ተደዋል። እንግዲህ ጨርሰናል። ግን በእውነት እየሰማ ከሆነ በውስጥ ግን በተለይ ደግሞ እንደዛ ማለት አይባልም። በእውነት አይባልም። ከባድ ነው። ሰው ደግሞ በውስጥም በውጭም አንድ አይነት ባህሪ ሊኖርህ ይገባል። ትክክል አይደለም። ወገቡን ይዞ እኮ ነው ሲያለቀልቅ የሚለው። በጣም እኮ ቢገርምህ እንደዚህ በህይወቴ በእውነት እኔ እንደሱ በጣም እኮ የፈጣሪ ያለ ደግሞ ይሸማቀቃል። ስራውን ስለሚያውቅ ማለት ነው። እንደ ተበዳይና እንደ ተጠቂ ለመምሰል ይሸማቀቃል። ስራውን ስለሚያውቅ እኮ ነው። በቃ አሁን ይሄን ብዬ ብናገር በድፍረት ይሄን ይመጣብኛል። ስራውን ስለሚያውቅ ነው። ቁጭ ብሎ እዛ ወንድማማቾች ለእነዚህኞቹ መረጃ ሲሰጥ ለነዛ መረጃ ሲወስድ እነዚህን ሲያጣላ እዛ ሲያቃጠረኝ ሁሉ ሰው እኮ ነው። ፈስ ያለበት እንደሚባል ፈስ ያለበት ምን አይችልም። ይቀጥልና ከዛ እናሳየዋለን። ምንም ችግር የለውም። አንተ ቅደም ጉድ አይዲያ አንተ ቅደምና ተበጥረቅ። ከዛ ምን እንደምናደርግ ደግሞ እናሳያለን። እንደዚህ ነው የምናደርገው። የማንም ፍቃድ አያስፈልገንም። አንዱ በምትለቅ ድረስ ነው የምናሰቃይ ከፈለግን። ያረ ከባድ ነው። አሁንም ራሱ ነው የጀመረው። በነገርሽ ላይ ዝም ብለህ ነው እንጂ እኮ አሁን እኮ ቀድሞ ነው የጀመረው። ከመናገሩ በፊት የጀመረን ራሱ ነው። ዝም ብለህ ነው ነበረ። መጣ ደግሞ በላይቭ ደግሞ እንደዚህ ብሎ እንትን አደረገ። ነገር ብዙ ነገር አበላሸ። እንዴት ዝም እንበለው ታዲያ? ከባድ ነው። እና እንዴት ነሽ? ተይው። አንዳንዴ ስታስብ እኮ የሚፈልጉትን ትኩረት እንትን እየተደረጉ ነው መሰለኝ። አይ ነው የሚፈልገውን ትኩረት ሳይሆን በጣም ዝም የተባለ ልጅ ነው። በጣም ብዙ ሲያቦካ እኛ እኮ ራሱ የመጀመሪያችን አይደለም። ለዛ ስለተደጋገመ እኮ ነው። ይሄ ልጅ ካልተኮላሸ ገባ ብዙ ሀሳቦችን የሚያበላሽ ሰው ነው። ግዴታ ማኮላሸት ነበረብን። ለዛ ነው ያኮላሸ ነው። እኛ እናውቃለን ለምን እንዳኮላሸ ነው። የሚያውቁ ሰዎችም ያውቃሉ። ኮላሸቱ ግዴታ ነበረ። አሁን ደግሞ እያየን እንጨምርለታለን። ለዛ ነው የምናደርገው። ከታች ሆኖ አንድ ሰው ለምንድን ነው እንዲህ የምትሉት ምናምን ግባና ተናገርለት። ግባና ሀሳብህን ስጥ። እንዴት አድርገን ነገሩን ጠምዝዘን እዚህ ጋር ጭቃ አድርገን አብኩተን ጋግረን እንደምመልስ ታያለህ። ና ግባ። ማንኝ ብለህ ነው የምታስበው? ና ግባ። እዚህ ሰው ለመሀይም መልስ አትስጥ። በነገር ላይ እኔ መሀይም ነው አንድ ሰው ብዬ የምለው ነገር ልንገርህ። ገባህ? እንደ ጎጆ ባህል አንድ ነገር እንደሚከተል ሰው መሀይም የለም። ገባህ? ድንቁርና ተላላፊ በሽታ ነው። እላያቸው ላይ እዛ ሆኖ ቁጭ ትክክል ያሉ ሰዎች እኮ ናቸው። ሁሉም ሰው ለዛ እኮ ነው ቤቱ ሄደው ቁጭ ብሎ ሲያወሩ
አረ ይሄ ነገር ወይ ማለት አቅሙ ስለሌላቸው እኮ ነው ላያቸው ለፖለቲካ ያስገቡት። እንደዚህ አይነትን ሰው ደግሞ ናግባ ናወጣ ማለት መሀይም ሰው የሚወደው ነገር መጠበቅ የማይችል ሰው ነው። ገባክ? ሰው ስለዚህ መልስ አትስጣቸው። አንዳንዴ ማንበብ ስላለብን ነው። የግል ችግር ነው ይላል። የግል ችግር ነው። የግል ራሴን አልበላብኝ ወይ ማስገደል የኛ የግል ችግር ነው ጋይስ አይደል? እፎይ ማስገደል የኛ የግል ችግራችን ነው። በጣም ነው የእፎይን ማከፋፈያ ማዘጋት የኛ የግል ችግር ነው። በጣም እኮ ነው የሚገርመው። አይገርምሽም? አይገርምም? በጣም የተወሩት በሙሉ የኛ የግል ችግሮች ናቸው። የመሀይም ስብስብ እንዴ ገደል ሲከተው የነበረው እንትኑ ነው። ይመለከተኛል ብሎ እንትን ሲያደርገው የነበረ ነው። መከራ እንትናቸው ገደል ሲከታቸው የነበረ የሚደክሙ አስተማሪ ሰዎችን ነው። አትችሉም እያላቸው ነበረ። ምንም ማድረግ አትችሉም፣ ምንም ማያውቅ ሰው ከፊት ለፊት ስላለ ማለፍ አትችሉም ሲላቸው የነበረው ድራማ ሲሰራ የነበረው አቅማቸውን ገድቦላቸው ቁጭ ብለው እዛ የኛ የግል ችግር ነው። የመሀይም ስብስብ ችግር የለውም። እና እንዴት ነሽ? አለ የኔ ፍቅር ሰላም ነው? ና ነኝ ወጣኝ። አትቀይሩም እንዴ ፕሮፋይሉ? እኔ እኮ ሌላ ሰው እየመሰልሽኝ እኮ አሁንስ። ወይ ሙፍቲዬ መቀየር አልችልም። 3 ቀን እኮ በቂ እኮ ነው። 1 ሳምንት ነው የማቆያቸው። ሳምንት አንተ እንደ ጉድ አይዲያ ቤቴን ከፍቼ ነው የምሄድብህ። በሙፍቲ ከመጣህብኝ ማንንም ነው የማልሰማው። በሙፍቲ ራሴን ራሱ አልሰማም። ስርዓቱ ሰው እያናገረው ረግጦ መሄዱ እንጂ መናገሩ አልነበረም እኮ ራሱ የሚሰለቸው እኮ ራሱ እኮ ሰው እያናገረው ትልቅ ሰው እያናገረው በቃ እንትን አይነት ነገር አድርጎ ሲሄድ እኔ እንትን ይለኛል በነገርሽ ላይና ቤቱን ከፍቶ ሊያለቅስ እኮ ነው። ሄደው አለቀሰ ሄዶ ግን እኛ ስራችንን ጨርሰናል። በቃ ራስን አቅማችንን አሳይተናል። እንዲህ ነው የምናደርገው። ማንም ወደደም ጠላም ማህበራዊ ሚዲያ ላይ ለሚናገረው ነገር ኃላፊነት የማይወስድን ሰው አመተን እንገርዛለን። አረ ስማ ጋብዬ ሳልነግርህ እዚህ በኩል እኮ ማለት ነው በታቦት ዙሪያ ከዚህ በኩል ስንት እዛ አይለኝ የሆነ ሰው ጴንጤ ይሆናል እየተባለ የሆነ ሰው ጴንጤ ይሆናል በቅርብ ቀን የኛው ልትዋ ከዚህ በኩል ስንት ዝብሎ ይነግር ይበላል። ደግሞ በኦፓል ምክንያት ነው ጴንጤ የሆነው ብለው ነገር እንዲያለቅሱብኝ አልፈልግም። ማን ነው ሰውየው? የሚረባ ሰው ነው? የሚረባ ሰው ነው? አረ ምን አባቱ ይረባል? ማይረባ ሰው ከሆነ ምን አባቱ ቀየረ አልቀየረ? መቀየሩ ሳይሆን ልክ ነው አልኩ። የውይይት ጥሪው ተቀብለውታል። በስንት እንትን ሲቀበሉት ነበረና እኔ ሰዓቱና ቀኑ መቼ እንደሆነ አላውቅም። ቅዳሜ ሲሉ ነበር አይደል? ካልተሳሳትኩ መገኘት ማለት ማዳመጥ አለብኝ። ከታች ቁጭ ብዬ መስማት አለብኝ። በእውነት ምን ብለው እንደሚያወሩ በታቦቱ ዙሪያም ታቦቱ እኔ ራሱ እንደ ኤርሚያስ ነኝ። አኬ የትኛው ነው አፍቃሪው? አኬ ሁለተኛ አኬ አለ እንዴ? ምን እነዚህ ኮሜንተሮች ሲዞሩ ነው የሚውሉት ነው ይታወቃል። በነገሮች ላይ እኔ አላቃቸውም እኮ እዚህ ጋር ያሉ ሰዎች አላቃቸውም። ሰዎች መግባት ትችላላችሁ። አጀንዳ ስለሌለ መጣችሁ
ሐሳባችሁን ስጡ። ሐሳብ መስጠት አለባቸው ሁላ እኮ እስኪ ሰዎች ሬነርና መጽሐፍቶችና የሚለው ገድላትን ማለታችሁ ነው ወይስ መጽሐፍ ቅዱስን? አይ መጽሐፍ ቅዱስ አልቀበልም አይልም አይደል? ያ ገድላትን እኮ አሁን እንደተናገረው በፊት እንደናገረው ከኢየሱስ ክብር እኩል ቫልዩ ያላቸው ገድላትን ስህተት ናቸው ብሎ ያምናል። ይሄ ምንም ጥርት ያለ ሀሳቡ ነው፣ አይቀበልም። የቤተ ክርስቲያን ዶክትሪን ብቻ ነው የሚከተለው። ከዛ ውጭ የሰዎችን ሀሳብ አይቀበልም። ትክክለኛ ውሳኔ ነው። በነገር ላይ ቀሲስ ዲበኩሉ ግን ቀሲስ ዲበኩሉ ኤርሚያስ የንጽጽር ጥሪ አቅርቦላቸው ተነጻጸሩ ሲባሉ በኤርሚያስ የሞተ ጓደኛ ነበረው ዲያቆን አበበ ጉልላት የሚባል ማለት ነው። ከዛ ምን ይሉልሃል ቀሲስ ሆዬ የአበበ ጉልላት አጽም ይምጣ መጀመሪያ አበበ ጉልላት መሞቱን ካላረጋገጥኩ ከአንተ ጋር ንጽጽር አልገባም። አበበ ጉልላት መጥቶ ሞቻለሁ አልሞትኩም ካለ በኋላ መሞቱን ሳረጋግጥ ንጽጽር እቀበላለሁ ብለው ቀሲስ ዲበኩሉ በአበበ ጉልላት አጽም ከኤርሚ ተደበቁ እልሃለሁ። እና ጥቅምት ደግሞ ሞታሞቱ ነው። ያው እንግዲህ የኦርቶዶክሶችን እና ሞታሞትን ታውቃለህ። ተስካር ምናምን ካህኖቹ መቼስ የወዳቸውን ነገር አይረሱም። ጥቅምት ደግሞ ሞታሞቱ ነው እና እንዳትረሳኝ ኤርሚ አሉ። አሁን ይሄ ሁሉ ከንግግር ለማምለጥ ምን በቃ አንቀበልም የሚሉበት ምክንያት ሲያጡ የሞተ ሰው አጽም ስር ሄደው መደበቅ ጀምረዋል የኦርቶዶክስ መምህራን። እኔ ግን ኦርቶዶክሳውያን ምክንያት አያጡም። የፈለገ ነገር ቢመጣ ምክንያት አያጡም፣ ማምለጫ አያጡም። ማምለጫ አያጡም። ፈሪ እኮ እንደዚህ ነው። ፈሪ በነገርህ ላይ የትኛውም ነገር ይደብቀዋል። ገባክ? ጻድቅ ሰው ነው በድፍረት ነው ወይም ልክ የሆነ ሰው በእግዚአብሔር የሚያምን ሰው ነው እንጂ ስለ ታቦት ማውራት አይደለም። ኤርሚ ቤታቸውን ከፍተው ስለ ታቦት ማውራት አይችሉም። ከዚህ በኋላ እንደ ጥላ ይከተላቸዋል ኤርሚያስ። ኤርሚያስ እኮ አድማሱን ያሰፋ ሰው ነው። ገድል ስትል ነገረ መስቀል ይልሃል። በእሱ ስለ ገድል ነው የሚያወራው ስትለው ስለ ታቦት ይልሃል። አድማሱን ያሰፋ ሰው ነው ኤርሚያስ ማለት። የኦርቶዶክስ ክርስቲያኖችን አእምሮ ሀክ ያደረገ ከቤታቸው ስለወጣ ቤታቸውን ጠንቅቀው የሚያውቅ መደበቂያ ቦታ ነው ያሰጣቸው። የሚደበቁበት ቦታ ሲያጡ አበበ ጉልላት መቃብር ውስጥ ተደበቁ። በጣም ነው የሚደንቅ። እንግዲህ ከዚህ በላይ የከፋ ነገር የለም በታሪክ። እኔ መጨረሻ ላይ መንገድ አይቻለሁ። የአበበ ጉልላት መቃብር ውስጥ ግን ይደበቃሉ ብዬ አስቤውም ሁላንም አላውቅም። አስደንጋጭ ነው። መጨረሻ ላይ እንወያይ ሲባል ኤርሚ ደግሞ ምን ይልልሃል? እኔ ችግር የለውም ታቦት ትራሳቸው ስር የሚያስቀምጡ ንጉስ ነበሩ፣ የእሳቸውን ጉድ ይዤ እመጣለሁ አለ። ደግሞ ጭራሽ ሌላ ጉድ ሊያመጣብን ነው። ኤርሚያስ እኮ ነገረ መቅሰፍት ሆነብኝ። እኔ በእውነት ነገረ መቅሰፍት እየሆነብኝ ነው የኤርሚያስ ነገር። የማያመጣው ጉድ አንድ ንጉስ ነበሩ ታቦት ትራስ አድርገው የሚያድሩ ይባላል። ኤርሳው ታቦቷ ወንድ ነው ሴት ነው ይለዋል። ምን ቢል ጥሩ ነው? ጡት የላቸው የእነሱ ታቦቶች በምን ላይ ያለው ሴቶቹ ጡት የላቸው። ታቦቲት ነው ታቦት ነው የሚባለው። የተንተራስ አይነት በቃ ኤርሚ ድክም እኮ ነው የሚያደርገኝ። እና ቀሲስ ዲበኩሉ በመቃብር ተደበቁ። ማመን ያቃተኝ በእውነት በአበበ ጉልላት አጽም ይደበቃሉ የሚል እንትን ኖሮኝ አያውቅም ነበረ። እንግዲህ ከንጽጽር ለመሸሽ
ለማምለጥ ከተጠያቂነት ለማምለጥ የት ድረስ እንደሚሄዱ እስከ መቃብር ድረስ ነው የሚሄዱ። በሙታን መንፈስ ይደበቃሉ። በጣም 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 ፈሪዎች ናቸው። ሰው ቅዳሜ እንግዲህ እንደወጣለን ብለን